ዛሬ ለየት ባለ ቪዲዮ ነው የመጣሁላችሁ። ምክንያቱም ያው ቤተሰብ አንዋርዬ ብላችሁ ቤተሰብ አድርጋችሁኝ እኔም ልክ እንደ አብሶ የአረብ ሀገር እህቶቼን ልክ እንደ እህቶቼ ስለማይ መወለድ ቋንቋ ነው ይላል ያገሬ ሰው። ስለዚህ ቤተሰብ እስከሆነ ድረስ አንዳንድ መነጋገር ያለብን ነገር ከተሳሳትኩ ታረሙኛላችሁ። ግን እኔ ስናገር የሚሰማኝን ሐሳብ እኔ እንትን የሚለኝን ሐሳብ እስከሆነ ድረስ እስከ መጨረሻው እንድታዳምጡ ፈልጋለሁ። ከዚህ ቪዲዮ በኋላ ህይወታችሁ ይቀየራል። እመኑኝ። እንዲቀየር ተፈለጋችሁና ካሰባችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ፍቅር ጤና በያላችሁበት ሁላችሁም በዓለም ዳርቻ ያላችሁ ሰዎች ሰላማችሁ በዚህ ይበል። ዛሬ የምናወራው ስለ ክብር ጉዳይ ነው። ክብር ማለት ምን ማለት ነው እንበል እስኪ። ክብር ማለት በቀላል ሎጂክ አንድ ሴት ተከትለሽ ሄድሽ ወንድና ደግሶ አክብሮ አፍቅሮ ተንከባክቦ ጥሮ ግሮ ደክሞ ያገኘሽ ወንድ በፍጹም አንድ አይደለም። በቤተሰብ በደስታ በፍቅር ለምኖ ስንት ብር ጥሎሽ አስጥለሽ ወግ ማረጉን አስድረሽ እና ተከትለሽ የሄድሽ ወንድ አንድ አይደለም። ብዙ ሰዎች የክብርን ጉዳይ እንደ ቀላል ነገር ታዩታላችሁ። ወላሂ ክብር ማለት በጣም ትልቅ ነገር ነው። አንዴ ክብርሽን ካረከሽ ያ ክብርሽን ለመመለስ በፍጹም ያዳግታል። ስለዚህ በክብራችሁ ወላሂ አትደራደሩ። ወንድም ሆንክ ሴት ያለ ቦታ አትገኝ፣ ያለ ቦታሽ አትገኝ። ውድ ነሽ። ውድነትሽን ለምንድን ነው የምታረግሽው? ውድነትሽን ማንም ሰው በእናንተ ህይወት የመወሰንም ሆነ እንትን ማለት መብት የለውም። ህይወታችሁን ካረከሳችሁ አንተም ሆነ አንቺ ለህይወትሽ መርከስና መውደቅ ተጠያቂ ማለት ራስና ራሳችሁ ብቻ። ምንም ያለ ቦታ ከተገኘ ያለ ቦታሽ ከተገኘሽ ያልተጠራሽበት ከሄድሽ ማንነትሽን ራስሽ ካረከሽ ራስህን ካረከስክ እመነኝ የክብር ጉዳይ ብዙ ሰዎች ኬርለስ ሆነው ያሳልፉታል። አንዴ ግን በአሁን ሰዓት ላይ ጭራሽ እንትን ካላችሁ በጣም ወላሂ ይከባድ ነው። እህቶቼ በዚህ ጉዳይ ላይ እመኝኝ። ውድ ከሆነ አሁን ሰዓት የማየው ነገር በሶሻል ሚዲያ ላይ በቃ ስለ ትዳር ይወራል፣ በጣም የሚያስጠላ ነገር ማለት ነው። እና በክብርች ጉዳይ የኔ መልካም እህት በክብርሽን አርክስሽ የመጣ ወንድ ባናቱ ይተከል። እመኝኝ ተከትለሽ ሄድሽ ወንድ ነገ ጠዋት ሲጠግብሽ ሲያገኝሽ መርዝ ቃላት እየተፋ ራስሽን እንደምትጠይ እንደሚያደርግሽ እመኝኝ። ምን ነው ያን ጊዜ ፍቅር አውሮኝ ከማለት አስቀድመሽ ያለ ቦታሽ አትገኝ። ከወደደሽ በስርዓት በማረግ በወርቅ አግቢ። አለበለዛ ግን አበርኩለት ወደድኩለሽ ማንም ሰው በሴቶች አብደሽ ሰክረሽ ሄርሽው የሄርሽለት ወድ በኋላ ምላሽሽ ሞት ነው የሚሆነው። ስለዚህ ለምን ክብርሽን አሳልፈሽ ሰጥተሽ ራስሽ በኋላ አለቀስኩ አበርኩ ወንዶች እንደዝና አትብት ማይንፋ። መጀመሪያ ክብርሽን ጠብቂ። ሌላው ነገር ብዙ ሰው የሚሳሳተው ስህተት ብዙ ሰተው እስኪ ስለ ገንዘብ እናወራ። እውነቴን ነው የምነግራችሁ። ብዙ እህቶቼ ስንት ዓመት ሆናችሁ? እስኪ ስንት ዓመት ነው የሆናችሁ? አረብ ሀገር 10 ዓመት ከዛ በላይ ከዛ በታች ከኔ ጨምሮ። ምናልባት ኢትዮጵያ ያለ ሰው አይረዳችሁም። አረብ ሀገርን ያላየ ሰው ላይረዳሽ ይችላል። ከሀገራችን ስንመጣ ስንት ዓመት ለመስራት ነው የመጣ ነው። ለምሳሌ 3 ዓመት እንደዚህ ገንዘብ ይዤ እንደዚህ አድርጌ ለመስራት ግን ጊዜያትን ጊዜ ሲወልድ ስንት ዓመታችን? እኔ ከ13 ዓመት በላይ የሆነ ነው ሳውዲ አረቢያ እንደዛ ሊሆነ ነው። እኔ ምን ዘመን መለስ ሳይሞት በፊት በ2004 ነው የመጣሁት። አስቡት 6 አሁን 7 ስንት ዓመት ማለት ነው? ከዛ እስኪ ወደ 13 ዓመት ይሆነ መሰለኝ። ስለዚህ እዚህ ሀገር ላይ የሐሳባችን ተሳካ ወይ? ለምንድን ነው ማይሳካው ካል ራሳችሁን ጠይቁት። በየዋህነት ብዙ እህቶቻችን ነገን ባለማሰብ ምሳሌ ነገ ሀብታም እንድትሆኝ ተፈለግሽ በምኞት አይደለም እኮ። ምኞትና ተግባር ይለያያል። ሀብታም ለመሆን ቤት ለመስራት ምንድን ነው የሚያስፈልገው? መጀመሪያ መሬት ያስፈልጋል። ከመሬት እንትን ካልሽ በኋላ እንጨት ያስፈልጋል። እንጨት ተመጣ በኋላ ይቆማል። ከቆመ በኋላ ዙሪያው እንትን ይላል ታለ በኋላ ይመረጋል። ከተመረገ በኋላ ይለሰናል። ከተለሰ በኋላ ይገረፋል። ከተገረፈ በኋላ ያርያሽ ጅብስ ምናምን የተለያየ ነገር
ስለዚህ ህይወታችን እንዲቀየር እስኪ ብዙ ሰዎች አሁን ስለዚህ ስለ ሰው ትጨነቂያለሽ፣ በዙሪያ የሉንተኝነት ባህሪ ያለባችሁ ዛሬ ሰዓት እመኑኝ ሰለጠነ ሀገር ተቀምጠን እኛ አልሰለጠንም፣ ግን የተቀመጥነው ሰለጠነ ሀገር ላይ ተቀምጠን እኛ ሰልጥነናል ወይ? ህይወታችን ተቀይሯል ወይ? ያየነው ነገር አስተምሮናል ወይ? ያሳለፍነው ነገር ብዙ ነገር አድርጎናል ወይ ብትሉ ምላሹ የእናንተ ነው። እድሜያችንን ጨርሰን ብዙ ነገር አድርገን ህይወታችን አልተቀየረም። ለምን ካላችሁኝ ምላሹ እናንተ ጋር ነው። ምክንያቱም አንዳንዴ እንደ ቤተሰብ መነጋገር ስላለብን ብዬ ነው የማምነው። እስኪ እና እንግዲህ ከተመቻችሁ መቀበል ትችላላችሁ። ያልተመቻችሁ ነገር ካለ አላቅም መሰለም ብዙ ሰው ቤተሰብ ለምን ትያለሽ? ቤተሰብ ስለሆነ የተለዩ ፍጡር አድርጋችሁ መሳል። ቤተሰብ ማን ነው? እንዳንቺ ሰው እኮ ነው። ብዙ ሰዎች ቤተሰቦችሽን ያንቺ ጡረተኛ እንዲሆኑ እያደረጋችሁ አላስፈላጊ ነገር እያስለመዳችሁ የእናንተ ጥገኛ ሆነው እጅሽን አንድ ቀን ባነሽ እጅሽን ባቆምሽ ሰዓት ራሳችሁ ነው እንትን የምትሉት የምትጎዱት። እያየንም ስለሆነ ማለት ነው። ዛሬ ሰዓት እስኪ ቤተሰብ እስቲ ያስለመድሽውን ብር እጅሽን አቆሚ። እስኪ ለእናትሽ ያስለመድሻትን ብር እጅሽን አቆሚ። እስኪ ለአባትሽ መላክ የጀመርሽውን ብር እስቲ ቀንሺ፣ አቁሚ። እስኪ ለትንሽ እስኪ ለመጀረብ ሞክሩ። እስኪ ስራ እውነቴን ነው የምነግራችሁ፣ ሞክሩ እስኪ ምን ፊታቸው። ምክንያቱም እናንተ ቤተሰብ እያላችሁ እንትን የምትሏቸው እነሱ የሚያኮርፉ የሚነጫነጩ ባህሪያቸው የሚቀየር ለእናንተ እስኪ ልንጣ በሏቸው። ምክንያቱም 10 ሺህ ብር መላክ ካለብሽ እስኪ 5 ሺህ ብር ላኪ፣ እስኪ 3 ሺህ ብር ላኪ። እስኪ ያላችሁን ዝርግፍግፍ እያደረጋችሁ ለሰው አትናገሩ። አሁን ሰዓት እመኑኝ፣ አሁን ሰዓት ብዙ ሰው እንደ ገንዘብ እዚሽ ምድር ላይ ፓወር ያለው ነገር የለም። ወላሂ እውነቴን ነው የምነግራችሁ። ገንዘብ ትልቅ ፓወር አለው። ይሄ ልትክዱት የማያስችሉት ነገር ነው። የኔ መልካም እህት እድሜሽን መስዋዕትነት የምከፍሉ ለምንድን ነው ካልሽኝ፣ ገንዘብ ለማግኘት አይደለም። እኔ ወደዳችሁም ጠላችሁም አንድ ከህይወት የተማርኩበት ነገር ከሰው በላይ ገንዘብ ሰው ይገዛል፣ ድብና አድርጎ ይገዛል። በደንብ እኔ ገንዘብ እወዳለሁ፣ በደንብ አድርጌ ነው የምወደው። ለምን ገንዘብ አጥቼ ያሳለፍኩትን መከራና ችግር ስለማቀው ወላሂ ገንዘብ በጣም ነው የማፈቅረው። የማፈቅረው ስላችሁ ግን ከራሴ በላይ አሳልፌ አልወድም። ገንዘብ ፓወር አለው። ለዛ ነው እድሜሽን፣ ሁሉ ነገርሽን፣ እረፍት ሳይኖርሽ ውበትሽን፣ ሰውን ወዘተ አንቺ ላይ ያለውን ነገር እያባከንሻለሽ። አረብ ሀገር መተሽ በሽተኛ የሆን ነው ለምንድን ነው ካለ ገንዘብ ፍለጋ ነው። ገንዘብ ፓወር ስላለው ነው። ብዙ ሰዎች በገንዘብ ማጣት ምክንያት ህይወታቸው መትረፍ እየቻለ ገንዘብ አጥተው ህይወታቸው ተሰናብቷል። መትረፍ እየቻሉ መኖር እየቻሉ በገንዘብ ማጣት ምክንያት ህይወታቸው አልፏል። እያየን ነው። ብዙ ሰዎች ገንዘብ የሌለው ሰው እያያችሁት ነው። ብዙ ነገር መስዋዕትነት ያስከፍላል ገንዘብ ማጣት። ስለዚህ አንቺ እየሰራሽ ነው። እየሰራሽ እስከሆነ ድረስ የምን ችግር ነው ያለብን ካላችሁ ያያዝ ችግር ገንዘብ ቫሊዩ እንዳለው አለማወቅ። ገንዘብ በአሁን ሰዓት በአሁንም ሆነ ይሄ አላህ ይላል እኮ አልማል ወልበኑን ዚነተል ሐያት ዱንያ፣ የዱንያ ደስታ የሚሰጠው ገንዘብና ልጅ ነው። ዱንያ ላይ ብትታመሙ ወዘተ ነገር እዚሽ ምድር ላይ ያለ ገንዘብ እኔ ተሞሰርዶ አይብቀል ትላለች አህያ። ስለዚህ ብዙ ሰዎች እየሰሩ ግን ገንዘብ አያያዝ ነው የምታውቁበት፣ አያያዝ ታውቁበት። እስከ መቼ ድረስ ነው ገረድ የምትሆኚው? እስከ መቼ ድረስ? እስከ መቼ ድረስ ነው እሽከርና በሰው ሀያት የሰው አሽከር ሆነሽ መኖር ያለብሽን ጊዜ ሳትኖሪ እድሜሽ የሚያልቀው እስከ መቼ ድረስ ነው? ምክንያቱም ብዙ ነገራቶች እየተቀያየሩ ነው አሁን ሰዓት ሀገራችን ላይ። ብትታመሚ እስካሁን የለፋሽው ስንት ዓመት ጨርሰሽ ያሳክምሻል? ለምን?
ካላችሁ ምላሹ የእናንተ ነው። ወላሂ ወቁበት፣ ጊዜያችሁን ተጠቀሙበት። የኔ መልካም እህት እስከ መቼ ድረስ ነው ሽክርና ላይ ሀያትሽ የሚኖረው? እኔ አረብ አገር እንዴት እንዳንገሸገሸኝ እመኑኝ። ወላሂ የምታገኟትን ገንዘብ ሴፍ አድርጋችሁ ያለፈ አልፈዋል። ወደፊቱ ቤተሰብ መላክ ካለብሽ ቆንጠብ አድርገሽ ላኪ። ትንሽ ብር አታስለምዱ። ብዙ ሰዎች የነበሩበትን ሀያት ረስተው የእናንተ ጥገኛ ይሆናሉ። ቤተሰብ ጋር እንደዚህ ነው የምትሆኑ። ቤተሰብ እንደዛ አለኝ፣ ቤተሰብ እንደዛ አለኝ። ያ ብዙ እህቶቻችን ሴት ናቸው። ወንድ እንኳን እሺ መሰለን እኛ እናንተ አንድ አይደለም። ስለዚህ ማወቅ አለብሽ የኔ መልካም እህት፣ ብልጥ መሆን አለብሽ። ጊዜውን መሬት ላይ ያለው እውነታ መረዳት አለብሽ። አገራችን ትላንትናና ዛሬ አንድ ናት። ያልተቀየረው ማን ነው? እኛ። እዚህ ሀገር ሰለጠነ ሀገር ኑረን 5 ሳንቲም ሳይኖርሽ እድሜሽን ጨርሰሽ አንድ ቆርቆሮ ቤት ብቻ ገትረሽ ይሄን ያህል ዓመት ተቀምጫለሁ ግን ምንም የለኝም ለምን ካልሽ የራሴ ችግር ነው ማለት ነው። በ3 ዓመት በ4 ዓመት በቃ አሁን ሀገራችን ስንወጣ አይታችሁታል አይደል? 2 ዓመት ተቀምጬ 3 ዓመት ተቀምጬ ለምን አልተሳካም? ለምን እንደዛ አልሆነም? እንደምታስቢው አይደለም። ነገራቶች ይቀየራሉ። ትላንት ሀገራችን ያለበትና አሁን ሀገራችን ያለችበት የጊዜውም የኑሮ ውድነቱም በየሰዓታቶች በየሰከንዳቶች ነገራቶች እየተቀያየሩ ነው። ስለዚህ ያንን ማወቅ አለብን። መሬት ላይ ያለው እውነታ ዛሬ ዘመድሽ ማን ነው? ብር ነው። ብር አታጥፊ የኔ መልካም እህት፣ ብርሽን ሴፍ አድርጊ። እስኪ ዘመዶችሽን ቤተሰቦቻችሁን ብራችሁ ለማንም አትናገሩ። ይሄ ብር አለኝ፣ ይሄ በዚህ ልሰራ ነው፣ እንደዚህ ነው፣ እንደዚህ ነው። ለምን ትናገሪያለሽ? ጠላትሽ መላስሽ ነው እኮ። ጠላትሽ የራስሽ መላስ፣ ጠላትሽ የዋህነትሽ፣ ጠላትሽ ሰው ማመንሽ፣ ጠላትሽ ራስሽን በራስሽ አለመቀየርሽ፣ ሰው የሰው እንትን መሆን። ሰው ለእኔ መልካም ነገር ያስባል። ወላ ቤተሰቦችሽ እስኪ ላገባ ነው በሉ። በግድ አይደል እንደምታገቡት? የሄድሽው ለአረብ ሀገር እኮ ነው። አይፈቅድልሽም በግድ በጦርነት ካልሆነ። ብዙ እህቶቻችን ለምን መላሹ እናንተ ጋር ነው። ህይወትሽ ከንቱ ቢቀር የምትሰቃዩ አንቺ ነሽ። እዚህ ሀገር 10 ምናምን ዓመት ተቀምጣችሁ አገርሽ ራቁትሽን ብትገቢ ብርሽን ለነሱ ልከሽ የሚጎዳው ማን ነው? ራስሽ ነሽ። እናትና አባቶችሽ አይሰደዱም። በአንቺ ገንዘብ ኑሯቸው ተመቻችቷል። አንቺ ወልደሽ ከብደሽ ስኬታማ ሆንሽ አልሆንሽ ጉዳያቸው አይደለም። ቤተሰብ ጥሉ እያልኩ አይደለም። እናትና አባታችሁ ግን አለው ገደብ ከመጠን በላይ አላህም እኮ ይላል ራሳችሁን እየጎዳችሁ ለሰው አለ። አቅም ሲኖርህ ነው ሁሉም ነገር። ስለዚህ ህይወታችንን መቀየር አለብን። ሰለጠነ ሀገር ላይ እየኖር የነሱ አሽከር ይሆን የነሱ ህይወት ማሟሟቂያ፣ የነሱ ህይወት ማጣፈጫ የነሱ ይሆን። የኛስ መቼ ነው የሚጣፍጠው? የኛ ህይወት መቼ ነው? ይሄን እያሰባችሁበት ነው? ወላሂ ልታስቡበት ግድ ይላል። እስከ መቼ ነው አሽከርላ ነው የምትኖሪው? እስከ መቼ ነው የሰው አሽከር የሰው ባሪያ የምትሆኝ? እስከ መቼ ነው በአላርም የምትነሳው? እስከ መቼ ነው? ገንዘባችሁን ሴፍ አድርጉ። ወላሂ እውነቴን ነው የምነግራችሁ። መሬት ላይ ያለው እውነታ ይሄ ነው። ገንዘብሽን ሴፍ አድርጊ ሐቢብቲ፣ እንዳትሳሳቺ። እዚሽ ምድር ላይ እንደ ገንዘብ ፓወር የሌለው ነገር የለም። ብትታመሚ ምንም ነገር ላድርግ ብትይ ያለ ገንዘብ መንቀሳቀሳችን። ገንዘብ ካለ በሰማይ ላይ መንገድ አለ ነው። ገንዘብ ከሌለሽ ማንም አይወድሽም። አንቺ ለበላሽ፣ ለጠጣሽ፣ ለተደሰትሽው፣ ላማረብሽ፣ አንቺ ዘና ፈታ ብለሽ ለኖርሽ ሰው ይወድሻል። ለምን? አንቺ ስላማረብሽ ብቻ ወዳጅሽ ብዙ ነው። አንቺ ስለተቦሳቆልሽ፣ ስለተነጣሽ፣ አመዳም ስለሆንሽ፣ ከካም ስለሆንሽ፣ መከራና ችግር ባንቺ ላይ ስለተፈራረቀ ብቻ ሰው ለአይን አፈር ነው የሚልሽ። ለምን ካላችሁ እንግዲህ ምንም ማድረግ አልችልም። ስለዚህ ህይወታችን ለህይወታችን ማማርና በሰቃቀል ብዙ ነገር አለመሆን ወላሂ ተጠያቂው እኛ ነን። ስለዚህ ወቂበት የኔ መልካም እህት፣ ውድ መሆንሽን አትርሺ። ውድ ነሽ አንቺ። ካንቺም በላይ ውድ የሆነውን እድሜሽን፣ ጊዜሽን፣ የማይመለሰውን ብዙ ነገር በቢሊየን ብዙ ባለ ሀብት መመለስ የማይችለውን ነገር መስዋዕትነት እየገበርሽ ሁሉ ነገርሽን እንዴት ነው በህይወትሽ የምትጫወችው? የሰው አሽከር እየሆንሽ። የሰው አሽከር መሆን እስከ መቼ ነው? 20፣ 30፣ 40
እዛ ድረስ ለፍተሽስ ያልፋል? እንዲያልፍልሽ ታልጣርሽ፣ እንዲያልፍልሽ ካላሰብሽ፣ እንዲያልፍልሽ ካላገናዘብሽ በፍጹም ሊያልፍልሽ አይችልም። ለምን? መሬት ላይ ያለው እውነታ ይሄ ነው። ራስሽን ውድ ነኝ ብለሽ ካላሰብ ድረስ ውድነትሽን ለማሳየት ካልጣርሽ፣ በራስሽ ተማምነሽ በራስሽ እግር እንደቆምሽው በእግርሽ እንደቆምሽ ማረጋገጥ አለብሽ። ያ ሰበቡ አንቺ ነሽ። በሰው ጭንቅላት የምትመሪ ከሆነ አርጊ ስትባይ የምታረጊ ከሆነ ምን የምትይ ከሆነ የራሳችሁ ድክመት ነው ማለት ነው። ስለዚህ ብልጥ መሆን አለብን። ህይወታችን መቀየር አለብን። ሰለጠነ ዓለም ላይ እየኖረን እኛም መሰልጠን አለብን። እኛም መቀየር አለብን። ወዳጅና ጠላታችን ማወቅ አለብን። ወዳጅሽ ማን ነው? ጠላትሽ ማን ነው? መለየት የራስሽ ፈንታ ነው። ያላችሁን ሁላ ለሰው አታውሩ። ገባችሁ? የኔ መልካም እህት እውነቴን ነው የምነግርሽ። እኔ እንደ ቤተሰብ ስለማያችሁ እኔም ስለማውቀው ይሄን እያነገርኳችሁ ያላችሁ። ስለዚህ ወዳችኋለሁ። ሰብስክራይብ እያደረጋችሁ እንድታበረታዩ ብጥና ጠይቃለሁ። ከተመቻችሁ ሀሳብ አስተያየታችሁን አስቀምጡ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይመቻችሁ።